አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ወፍጮ ቤት ሄደን ነው እንግዲህ በቀሎ ላስከካ ሄጄ ነበረ። በቀሎ አስከክቼ የተመለስኩ ነው። ዛሬ ሐሙስ ነው፣ ገበያ አልገባሁም። ወፍጮ ቤት ነው የሄድኩትኝ እና እንግዲህ ደስ የሚል ጊዜ ነበረ። ማለት ያለንበት ጊዜ በጣም ደስ ይላል። እረፍት፣ ሰሊጡ ተፈጭቶ ነው፣ ቡናው ተፈጭቶ ነው፣ ሁሉ ነገር ሽሮና በርበሬማ መቼም አንድ ነገር ነው። ግን ሰሊጥ ጤፍ ይበጃጃል። ቆይ አሳያችኋለሁ ማለት ነው። እና አሁን በቀሎውን እያስነከርኩኝ ነው። እንግዲህ በዚህ መልኩ በቀሎ ይነከራል። አንድ ግድም ማለት ነው። በደንብ ተደርጎ ይነከራል። ከዛ ከተነከረ በኋላ ተጠሎ ወደ መፈተጊያው እቃ ይገባል ማለት ነው። ምክንያቱም እኔ ለንፍሮ ለቂጣ በጣም ቆንጆ ነው ተፈትጎ ማለት ነው። ትንሽ ሳይፈተግ ይከብዳል እና ደግሞ አዲስ ነገር ተለመደ ማለት ነው። ድሮ በቀሎ ሳይፈተግ ቂጣም ንፍሮም የሚሆነው፣ ዛሬ ዘመን ግን ሳይፈተግ አይበላም ቀርቷል። እንጀራም ሲያደርጉት ምርጥ ነው። እንዲህ በፊቱ ሳይፈተግ ስለማይገባ እንጀራው ብዙ እንትን አይልም፣ አይብረከረክም ማለት ነው። እና እኔ ያው ነቀዝ እንዲያይዘው ብዬ አስፈተኩት። አሁን ንፍሮም ቂጣም ከፈለኩኝ እንጀራውም ጋር ከፈለኩኝ መጨመር እችላለሁ ማለት ነው። እና ውድ ቤተሰቦቼ አሁን እንደዚህ ከተነከረ በኋላ አንድ ግድም እናጠለዋለን ማለት ነው። እንግዲህ በዚህ መልኩ እየተጠለለ ነው። እኔ ጉንብስ ቀጥና ከባድ ነገር ስለተከለከልኩኝ እንግዲህ በዚህ መልኩ እየተዘጋጀ ነው። እንግዲህ በዚህ መልኩ አጥልለን ጨርሰናል። አሁን ይሄ የመጀመሪያው ነው። ሁለተኛ አለ። ሁለተኛውን እንግዲህ አጥልለን ነክረን ደግሞ አጥልለን ያው ከዚህ አሁን እናስገባው ነው። በነገራችን ላይ ጽዳት እንኳን ብዙ የለውም። ምክንያቱም እንደምታዩት በርበሬ ይደልዙበታል፣ እቃውን ለበርበሬ ይደልዝበታል፣ እህል ይሾከሹኩበታል። ይሄን ማለት ነው። እና ብዙ ጽዳት የለውም። ግን ያው እኔ የመጀመሪያ ጊዜ ስለሆነ ያው አልመለስም በሚል ያው አድርጌዋለሁ ማለት ነው። ስለዚህ በዚህ መልኩ ነው የሚፈተገው። ሰዎቹን እንዲያዩኝ እያልኩ እንደምታዩት ተሳቀቄ ነው ማነሳው። ያውን እንግዲህ ተፈተገ ማለት ነው። እና ምን ቀረ? ሁሉም ነገር ረፍት ሆነ። ይሄ ደግሞ የምታዩት ጤፍ እያበጃጀ ነው። እንደምታዩት ነጩ፣ ይሄ ቢጫው ጤፍ እያበጃጀ ነው። እዛው ብድግ ጤፉን እዛው እስብጅጅት እዛው እስብጭት አድርገው ነው የሚመጡት። እና በቃ የረፍት ጊዜ ነው ባሉት፣ ረፍት ነው። እናቶቻችን እንጨት ሰብረው ውሃ ቀዲተው በሩቅ ቦታ ልጅ አዝለው በፊታቸው ልጅ ተሸክመው ውሃው ሩቅ እንጨቱ ሩቅ አይገኝ እንደ ልብ እንደዛ ነበረ። ዛሬ ዘመን አሁን እኛ እናማራለን። እነሱ አሁን ሰነፍ ሴት ትማረር ነበረ። በአሁኑ ሰዓት ሰነፍ ደግሞ የሚደነቅበት ወይ ደግሞ በቃ እኩል የሚታይበት ነው። እና አገሩ እንደምታዩት እንግዲህ እዛ ጋር በርበሬ እየተፈጨ ነው።
የበርበሬው ደግሞ በጣም ለየት ያለ ነው። ምክንያቱም 1 ኪሎ 2 ኪሎ ይዘው የሚመጡ አሉ። እንደምታዩት እንግዲህ የበርበሬውን ማቆቻ ጨርቅ ነገር ነው እና እዛ ውስጥ ገብቶ 1 ኪሎ ምን ያህል ይወጣል ማለት እንግዲህ ከባድ ነው። በጣም ከባድ ነው። ጨርቁ ትልቅ ነው። 1 ኪሎ በርበሬ ገብታ እንግዲህ ምን እንዴት ብላ እንደምትወጣ አላቅም። እና ለማንኛውም ዛሬ ወፍጮ ቤቱን ውሎና ማሳያችሁ እንደዚህ አስፈተግን። አሁን ያው እንደምታዩት መሬት ነው። ሰው እንዲያላስገባ እየፈራሁኝ ወይ እናቴን አየኋት ወይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ከወፍጮ ቤቱ ዛሬ የተከካው ነው ይሄ ማለት ነው። እና ይሄ አሁን አስከክቼ የመጣሁት ነው። በቀሎ ማለት አስከክቼ ሳይሆን አስፈትጌ ማለት ነው እንደምታዩት። እና እንግዲህ የማይመጣ የለም። ጤፍ እየተበጃጀ ነው። ይሄንን አሁን አስፈትጌ የመጣሁኝ አንፍሼ ግማሹ ወዲ እንጀራ፣ ግማሹን ወዲ ቂጣ፣ ግማሹን ንፍሮ የፈለኩትን ማድረግ እችላለሁ ማለት ነው። ሌላ ደግሞ እስኪ ቢፈታ ልሞክረው። ይሄ እሺ እንደምታዩት ይሄ ደግሞ አተር ነው። አተሩን አሁን አስፈጭቼ መጥቼ ነውና እንግዲህ እንደምታዩት ጤፍ ተበጃጅቶ በቀሎ ተፈትጎ በወፍጮ ማለት ነው በማሽን እና እንደ ቤተሰቦቼ እንግዲህ እንደምታዩት ታታቡል እንጂ ማሩ እንደምታዩት እንግዲህ ይሄ አያችሁት እጅ ምን ይመስላል? ሰውድ እኮ ቀይ ቆዩ አሃ ቆዩ መስሎ ይሄን ኮኩን ቆዩ መስሎ ግን አሁን ያን መስሎ ይሄን መስሎ አይዞህ ዋናው ጤና ነው እባክህ ጣሃው ነው። እና ምን ልላችሁ ፈልጌ ነው በእኛ ጊዜ አልሐምዱሊላህ በእኛ ጊዜ ሁሉም ነገር በቴክኖሎጂ ሆኗል። እና እናቶቻችን ሀዚህ ሳይደርሱ በመሞታቸው የሁሉም እናት ማለት ነው የሞቱት ያልደረሱት እዚህ ያልደረሱት በጣም ከባድ ነው። ብቻ ለኛ ደግሞ የኛ የልጅ ልጆቻችን ደግሞ ከዚህ በተሻለ ነገር ይደርሳሉ ብለን እናስባለን። እኛ ግን አልሐምዱሊላህ መቼም ቢያንስ ይሄው ውሃው ከድጃፍ ነው፣ እንጨት አይከድ በመብራት ነው። ሀሰንት አንዲ አካባቢ ነው እንጂ ወደ ከተማ ጠጋ ያለ በመብራት ነው የሚጠቀመው ማለት ነው። ጭስ ቀርቷል። እና አልሐምዱሊላህ ረብል ዓለሚን ውድ ቤተሰቦች አላህ ወድሜና ጤና ሰጥቶን ከዚህ በተሻለ እንዲናይ ብየመኛለሁኝ። አላህ ጤናውንም ራፍንቺ ምንድነው ነገር አንተ ሰውዬ። እና ይሄንን ይመስላል የዛሬው። ላይክ ሰብስክራይብ አድርጉ፣ አበረታቱ። ቻው። እንደምታዩ እናቴ ትተኝ ሄደ መፍጮ እናንተ ግን እናተ ከረተሪ ያጨ ነው። ስንት አመትህ? 11 አመት እንተይ ምንድን ነው? ስንቱ ነው? 10 ብር ሁለቱ 10 ብር። አራታ አስሊ ብርቱካን አስሊ ቲማቲም አራታ ያ ገራም ዘር ተቆረጠ አንዱ ቲማቲም ነው። ትገጂሽ ትገዢ እገዛለሁ። ስንት ብር ነው? ሁሉንም ልግዛ በ10 ብር። ሁሉም 250 ሁሉም። ኧረ እባክህ ስለዚህ የሚገዛ ላይክ ያርግ ላይክ እያደረጋችሁ እኔንም ወዲን ከሆነ ቲማቲም ወዲ ከሆነ አንዲ ቲማቲሙ ዩኒፎርም ማላለክም እሳ ወዲን ከሆነ አንዲ ሰብስክራይብ
ቀይ ጫጫሉና ብትገዙኛላችሁ 15 ብር ከኻስም ማለ አንድ ብር ኻስም ማለ 4 ብር ይሆናላችሁ ሲሆን የሚገዛ 4 ብር እስከ ጁምዓ ብቻ ከጁምዓ በኋላ ከተገዛ 10 ብር ትምህርት እየተማርክ ነው? ጎበዝ በምንድን ነው ጎበዝ የምትባለው? ሂሳብ ላይ ወደፊት ያው አካውንቲንግ ትሆናለህ ማለት ነው። ሂሳብና አማርኛ ጎበዝ ነው። ኑረታው ማሻአላህ። እስኪ አባትህ የወቃውን እህል አሳያቸው። እንዴት ነው አባት ጉብዝና ጎበዝ? እንዴት ነው ጎበዝ ነው? እስኪ አምና እንዴት ነበረ? ማን ነበረ አምና ጎጆ ያወጣን? አምና ማን ነበር ጎጆ ያወጣን? አታውቅም እንዴ ጎጆ? አይደለም እህል ሳጥቶ አይደለም አምና ስንመጣ የመጣን ጊዜ እኮ ነው የምልህ። እህል ሰጥቶ እህልና ጤፍ ሰጥቶ ሀቤታችሁ ሆኖ ያለነ ማን ነው እኮ? ታዲያ ስንት ነበረ? ስንት ኬሻ ነበረ አምና? አንድ ኬሻ እህል ጤፍ። ዘንድሮ ደግሞ ስንት ሆነ? ኧረ አንዱ የዘካ ነው። አንዱ የዘካ ነው። ዘካተል ማሊስ ይባላል። ሀዚህ ሁላ እህል አንድ ይወጣል። ስለዚህ አሁን ይሄ በአጠቃላይ ይሄ አይደለም 18 ነው። 18 ነው። ይሄ የኛ ድርሻ ነው። ሀላይ ደግሞ እንዲሁ 9 ሄዷል። ስለዚህ 18 ነው ዲያና። ስለዚህ 18ቱ የወጣው አንድ ኬሻና ከምናምን ነው። ስለዚህ ይሄና እኔ የምልህ ቆይ እያስረዳሁ ነው። ይሄና አንዱ ኬሻና ቆይ አሳይ። ይሄ ሆኖ የዘካ ጥሬ ነው የተወጣለት። ዘካውን ባንድ ነው ያወጡት። እንደምታዩት እህሉ ጅጉርቴ ነው ማለት ነው። ጅጉርቴና ደጋሌትም አለው ድብልቅ ነው። ጸጉር አድጓል አብዱ። እንግዲህ ነገ ወፍጮ ሰህዲ እኔ ጋር ሄደህ ትቆረጣለህ። ለምን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ እስከ 16 ላይክ እስከ 16 እስከ 10 ሚሊዮን ላይክ መወደን ከሆነ ደግሞ 10 ሚሊዮን። ስለዚህ ላይክ፣ ሼር፣ ሰብስክራይብ መወዱ ከሆነ አትስቲው ከትማትን ዲስከቨር ሰብስክራይብ ነው። አንተ ታርጓት ብልት ታርጋቻለህ። አራሲ ዲስከሻ